በሀገራችን አስተናጋጅነት በመዲናችን አዲስ አበባ ሁለተኛው የኮሜሳ ተቋማት ፎረምና ስድስተኛው የኮሜሳ ነጋዴ ሴቶች ፌዴሬሽን የኮሜሳ ንግድ ትርኢትና ቢዝነስ ኮንፈረንስ በግንዛቤ ፈጠራ ፎረም ተጀምረዋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ኢትዮጵያ ቀጠናዊና ዓለም አቀፋዊ የኢኮኖሚ ትስስርን ለማሳደግ ቁርጠኛ መሆኗን በመድረኩ ተናግረዋል። በመክፈቻ ንግግራቸውም ፎረሙ የአባል ሀገራቱን ተቋማት ግንዛቤና ውጤታማነት ለማሳደግ በጋራ አጀንዳዎች ዙሪያ ለመወያየትና ተሞክሮ ለመለዋወጥ እንደሚያስችል ገልጸዋል። በአንድ በኩል የዓለም የንግድ ድርጅት አባልነት ድርድር፣ በሌላ በኩል ቀጠናዊ ትስስሮችን በማፋጠን ከማንኛውም ጊዜ በላይ ለተሞክሮ የምትበቃ ሀገር ናት ያሉት ሚኒስትሩ አጋጣሚው ስለ ኢትዮጵያ ያለውን እይታ የሚቀይር ነው ብለዋል። አጋጣሚው በአንድ በኩል የኮሜሳን የንግድ ሳምንት ንግድ ማሳለጥ ላይ ያግዘናል። በሌላ በኩል ግን ሀገራችን በቱሪዝም ቀዳሚ ሀገር እንድትሆን ተመራጭ ሀገር እንድትሆን በተለይ በሀገር ውስጥ በሰራናቸው አዲስ አበባ እንደ ስሟ አዲስ አበባ የማድረግ የማስዋብ ኮሪደር ልማት ስራዎች ለቱሪዝም ምቹ ከባቢ የፈጠርንበትን አግባብ በጋድ የምናስተዋውቅበትን እድል የሚሰጠን ስለሆነ አንዱ ከተያዙት ፕሮግራሞች መካከል የቁና ፕሮግራሞች አሉ። የከተማ ጉብኝትም ጭምር ፕሮግራም ተይዞለት የአዲስ አበባን ኮሪደር የምናስጎበኝ ይሆናል ማለት ነው። በአጋጣሚው ስለ ኢትዮጵያ ያለው ኢሜጅ እንዲቀየር ሀገራችን ሆና ያለችው ነገርና በፐርሰፕሽን ደረጃ ያለው ነገር የተለያየ ስለሆነ እኛ ፕራክቲካሊ እየተቀየርን እየተለወጥን ለአፍሪካ ቀዳሚ ሞዴል ሀገር እየሆንን ያለ ነው። የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ዋና ጸሐፊ የኮሜሳ ሳምንት ባለፉት ጊዜያት ምን ያህል ስራዎችን እንዳከናወንንና አባል ሀገራቱ ያጋጠሟቸውን ችግሮች በመለየት የመፍትሄ አቅጣጫ የምናስቀምጥበት ነው ብለዋል። በዚህ ሳምንት ከአባል ሀገራቱ ጋር ለመነጋገር እዚህ መጥተናል። በንግድ ማመቻቸት፣ በኢንቨስትመንት ማስተዋወቅና በኢንዱስትሪያላይዜሽን በእርግጥም በእሴት ሰንሰለት እድገት ላይ የደረስንበትን እድገት ደረጃ ማሳየት እንድንችል ያደርገናል። ለእኛ ይህ ሁነት አባል ሀገሮቻችን ኢኮኖሚያቸውን እንዲያሳድጉ መደገፍ የምንችልበትን መንገድ የሚያመቻች ነው። ለሴት ነጋዴዎቻችን ቢሆን በተለየ ሁኔታ ሴቶችን የሚደግፍ ራሱን የቻለ መርሃ ግብርም አለን። እንዲሁም በመሰረተ ልማት ዝርጋታ ዙሪያ ያሉ ችግሮችን እንፈታለን። ምክንያቱም ንግድን ለማሳለጥ የኮሪደር መሰረተ ልማቶች መዘመን አለባቸው። በእርግጥ የንግድ እንቅስቃሴ ቀላል ካልሆነ የንግዱ ገቢ ዝቅተኛ ይሆናል። ስለዚህ ችግሮችና ተግዳሮቶች ምን እንደሆኑና እንዴት የበለጠ ውጤታማ ምላሽ መስጠት እንደምንችል ለማወቅ የተሳተፍን ነው። የኮሜሳ አባል የሆኑ ሀገራት ንቁ ተሳትፎ እያደረጉ እንደሆነ ማሳያ ነው ብለዋል። ኢትዮጵያም በቅርቡ ብሪክስን ተቀላቅላለች። ይህ ለኛ ጥሩ እርምጃ ነው። ምክንያቱም ቢያንስ በዓለም መድረክ በንቁ ሁኔታ የሚሳተፉ የኮሜሳ አባል ሀገራት ስላሉ በማደግ ላይ ያሉ ሀገራቶች በጋራ ከፍ የሚሉ መሆናቸውን ማረጋገጥ አስፈላጊም ይመስለኛል። ከኢትዮጵያ የቁም እንስሳት ላኪዎች ማህበር የመጡት ሃይደር ኮሜሳ ትልቅ የንግድ ቀጠና ሊሆን የሚችል ነው ይላሉ። እኛ ጂዲፒ እዚህ አካባቢ ካለው ኬንያና እኛ ነን እንትን የምንለው። ቅርብ ጊዜ ድረስ ፍሎት ከማድረጋችን በፊት እኛ ነው ሊድ የሚያደርገ ነበረው። አሁን ፍሎት ካደረግን በኋላ የተወሰነ እንትን አለው። ስቲል የግሮዝ ፖቴንሻሉ ኔክስት ይር በከፍተኛ ሁኔታ ያድጋል። ምክንያቱም ፍሎት ስናደርግ በሀፍ ነው ጂዲፒያችን የቀነሰው በብር ኢን ተርምስ ኦፍ ዶላር ስለቀነሽው ማለት ነው። ሶ ቡስት የሚያደርግና እጅግ በጣም ያድጋል ተብሎ የሚታሰብ ነው። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ቀጠናዊና ዓለም አቀፍ ንግድን በተመለከተ ሲደረጉ የነበሩ ድርድሮች ከንግግር ያለፉ አልነበሩም። የዓለም የንግድ ድርጅት አባልነት ድርድርና ኮሜሳን ከጀመረን 20 ዓመት አልፎናል። ነገር ግን 20 ቁጥር እንጂ የተሰራ ስራ አልነበረም ብለዋል። ቀጠናዊና ዓለም አቀፋዊ ንግድን በተመለከተ ስናደርግ የነበራቸው ድርድሮች ብዙ ጊዜ በመድረክ እንደገለጽ ነው ከጉንጭ ያለፉ አልነበሩም። ማለት ሲሪየስ ኢንጌጅመንት ኖሯቸው አልነበረም። የሚሄደው ከለውጡ ወዲህ ነው ነገሮች እየሳቡ የመጡት። ኮሜሳ 20 ዓመት አልፎናል። የዓለም ንግድ ድርጅት ድርድር 20 ዓመት አልፎናል። 20 ዓመት አልፎናል ቁጥር ነው እንጂ በ20 ዓመት ውስጥ የተሰራ ስራ ኖሮ ኮሜሳንም በ10% ኤፍቲኤ ነው የገባ ነው እንጂ ኮሜሳን 90%ን ፍሪ ማድረግ ላይ በኮሜሳ አባል ሀገራት ደረጃ የሚደረገውን ሪስፕሮሲቲ ነው። ይሄ በሰጣው ቁጥር ይሰጣል። የተሻለ አምራች ከሆንክ ገበያ ታገኛለህ ማለት ነው። የሚተነበይ ገበያ እሱን መስራት አልቻልንም። አሁን ላይ ግን በተጨባጭ ለኮሜሳ የሰጠነው የጉድስ ኦፈርም ጭምር በመጻፍ የታተመበት ጊዜ ስለሆነ ንግድ መጀመር እንችላለን። ሚኒስትሮች ምክር ቤት የወሰነው ከአንድ ወር በኋላ መጀመር ትችላላችሁ ነው። ከአንድ ወር 1 ሳምንት አልፏል። ከ3 ሳምንት በኋላ በቀጥታ እንጀምራለን ማለት ነው። በነበሩት ጊዜያት ኮሚትመንቱ ጥሩ ነው፣ በቃል የሚገለጽ በተግባር ግን በዛ ደረጃ ልምምድ አልነበረ የሚለውን በድፍረት መናገር ይቻላል ማለት ነው። ምክንያቱም ቢያንስ የኮሜሳ መሞከር ነበረብን። የኮሜሳ አባል ሀገር ሆኖ በፍሪ ትሬድ ኤሪያ ደረጃ ከ10% የዘለለ ያልሄደው እኛ ብቻ ነን ከ21 አባል ሀገራት ማለት ነው።
አሁን ግን እንገባበታለን ማለት ነው። አቶ ሃይደር በበኩላቸው በኮሜሳ አባል ሀገራት መካከል ያሉ ችግሮችን ለመቅረፍ የምዕራባውያንን እጅ መጠበቅ የለብንም፣ ባለን ሀብት ድንበር ዘለል ችግሮቻችንን በራሳችን አቅም መፍታት አለብን ይላሉ። ከአውሮፓውያን እንዲመጣ ከዌስተርን እንዲመጣ ነው። ይህን አቲቲዩድ ነው ማጥፋት አለብን። ያ ካልሆነ የሚቀጥሉ 30 ዓመት ብንሄድ አይሰበርም። የ60 አጀንዳ 2060 ቢሆን ልንቀርፍ አንችልም። በራሳችን ሪሶርስ ባለው ይሄ ክሮስ ቦርደሩን ማስተካክለን ስቲል የፋይናንሻል ኢሹ አለበት። ኢማጂን አንድ አይነት ከረንሲ ቢኖረን የኮሜሳ የሆነ ከረንሲ ወይም ደግሞ የአፍሪካ ዶሚነርስ የሆነ ከረንሲ ቢኖር እጅግ በጣም የተሳለጠ ነው ማለት ነው። የሀገራት መሪዎችና ፖሊሲ አውጪዎች ችግሩን ከቀረፉ የሀገራቱ ንግድ እንቅስቃሴ የተሳለጠ ይሆናልም ብለዋል። የፎረሙ ዋና ዓላማ አህጉራዊ የነጋዴ ሴቶችንና ስራ ፈጣሪ ወጣቶችን አቅም በመገንባት የአፍሪካ አህጉራዊ ነጻ የንግድ ቀጠና መልካም እድሎችን በማስፋት የሴት ነጋዴዎችን ስራ ፈጣሪዎችን ማብዛት ነው ተብሏል።